كان الإمام أحمد رحمه الله قال الحمد لله على نعمة الإسلام قال والسنة. الإمام أحمد عندما تقول الله مسلم لا درجان كيتا مسكان يكفوا السبب يعني سنة لفتن كيتا مسكان الناس يكفوا كيدنا በሱና መዛመድ በጣም ትልቅ ጸጋ ነውና ይህን ጸጋ ደግሞ እንደ ሌሎች ጸጋዎች ሁሉ ሰዎች ሲያጡት ነው በብዛት የሚገነዘቡት ወይም ዋጋውን የሚያውቁት ማለት ነው። ስለዚህ ከዚህ አንፃር አንዳንድ ጊዜ ይህንን አንድ ሰው ሙስሊም ከመሆኑ ባሻገር ትክክለኛውን ደግሞ የመልእክተኛውን አለይሂ ሰላቱ ወሰላም ፈለግና የመጀመሪያውን የጠራውን የእስላም ገጽታ መከተልን እንደ ትልቅ ጸጋ መቁጠሩ ተገቢ ነው። ኢማም አህመድ እንደምታውቁት አልሐምዱሊላህ ዐለል ኢስላም ሲባል ወዐለ ሱና ሄዶ ነበር። አላህ ሙስሊም ላደረገን ጌታ ምስጋና ይገባዋል ሲባል ያኒ ሱናንን ለሰጠን ጌታ ምስጋና እናደርስ ይገባል ማለት ነው። እና ይህ ሲሆን ደግሞ አንዳንድ ጊዜ ይህንን ሱናን ለማስጠበቅ በተለይ በማህበረሰብ ደረጃ ትክክለኛው ፈለግ ተሰራጭቶ እንዲቀጥል ለማድረግ የግድ መመካከርና ከእያንዳንዱ ክስተት ጋር በተያያዘ ተገቢውን እርምጃ ለመውሰድ በብልሃት ማቀድን ይጠይቃል። እና ከዚህ አንፃር ብዙ ጊዜ የሚከሰቱ ክስተቶች ይዘውት የሚመጡት አንድ እንድምታ ይኖራል እና ከዚህ አንፃር ደግሞ ሁላችንም በዚህ እንድምታ ላይ የሚኖረን ምልከታ ተመሳሳይ ወይም ደግሞ አንድ አይነት ቀለም ላይሆን ይችላል። ሰዎች ነንና በምልከታ ደረጃ የተለያዩ መፍትሄዎችን ልናስብ እንችላለን። ጥቅምና ጉዳትን ስናመዛዝን ብዙዎቻችን የምንደርስበት መደምደሚያ ሁሉም አንድ አይነት ላይሆን የሚችልበት ሁኔታ እንዳለ ግልጽ ነውና ከዚህ አንፃር ምንም እንኳን መሰረታዊ በሆኑ የአቂዳና የዲን ግንዛቤ ርዕሶች ላይ አንድ አይነት አቋም የሱና ሰዎች ቢያንጸባርቁም ግን ያ ማለት ክስተቶች ሲከሰቱ ሁሉም ተመሳሳይ የሆኑ እርምጃዎችን ይደግፋሉ ማለት አይደለም።